የመጣሁት ከመሳያ ጎስፔል ኢንተርናሽናል ቸርች ነው። ከዓለም ባንክ መታ አንዷ እናት ልጄ እኔ ወንድሜ መሰልከኝ አለችኝ። ጌታ ሞገስ ሰጠኝ። በቃ ወዝ በወዞኝ ነው የመጣሁት። ምንም እኮ ምግብ አልበላሁም፣ አንድ ቀን ሙሉ አልበላሁም፣ አድሬ ነው የመጣሁት። ይገርማቸዋል። የኤልያስ አምላክ አንኩ፣ የኤልሳ አምላክ፣ የአብርሃም አምላክ እኔ አንተ ዛሬም አለ። ቢያንስ እኔ ተመሬያለሁ፣ 17 ዓመት ተመሬያለሁ። ኢንጂነሪንግ ጨርሻለሁ፣ ኢንጂነር ነኝ። ቤትም ተከራየልኝ። ፕሮፌት ውጣ ችግር የለውም ብሎ ቤት ተከራየልኝ። ከራሱ ሁሉ ነገር ምግብ ከራሱ ሁሉ ነገር ቻለኝ። ሰላም 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 ለእናንተ ይሁን። እኔ ሂሪያና እባላለሁ፣ ሂሪያና ታደሰ እባላለሁ። ያው እኔ የመጣሁት ከመሳያ ጎስፔል ኢንተርናሽናል ቸርች ነው። አሁን በዚህ ሰዓት በዚህ ቤተክርስቲያን አገልጋይ ነኝ እና የመጣሁበት ዋናው ዓላማ እናንተን ይጠቅማችኋል ብዬ ነው የመጣሁት እና ምስክርነት ይዤ ነው የመጣሁት። ይገርማችኋል። ያው እኔ የሆነልኝ ነገር አለ። እኔ ለሆነልኝ ነገር ደግሞ ስመሰክር እናንተ ደግሞ ይሄን ምስክርነት በምታዩበት ጊዜ ተጠቃሚ ትሆናላችሁ። ብዙ ሰዎች ወደ ቅዱሳን ይቀላቀላል ብዬ ስላሰብኩ እግዚአብሔር ዘመናችሁን ይባርክ እንድትሰሙኝ እፈልጋለሁ ማለት ነው። እና ምስክርነቴም እኔ እዚህ በዚህ ቸርች የመጣሁት ወደ ናሲ አካባቢ ነው። ናሲው አካባቢ ነው የመጣሁት። ማለቴም ወደ 8 ወር ወይ 9 ወር አካባቢ ይሆነኛል። እዚህ ቸርች ስመጣ ያው በጣም ከባድ ሁኔታ ላይ ነበርኩ። በዓለም ነበርኩ፣ እንደገና በቁስቁልና ነበርኩ፣ በችግር ነበርኩ። ብዙ ቤተሰብ የገፋው ሰው ነኝ። ማለቴ ያው ቤተሰቦቼ አላቸው ግን አይወዱኝም፣ ጠሉኝ። የተማርኩ ሰው ነኝ፣ 17 ዓመት ተምሬያለሁ። ግን በቃ አለ አይደል የክፉ ኃይል የምሰራ ስራ አለ አይደል ያ ነገር ነበርና ወደዚህ ቤተክርስቲያን በአጋጣሚ ነው የመጣሁት። መንገድ ላይ ሲሄድ በቃ መሳያ ጎስፔል ኢንተርናሽናል ቸርች ይላል፣ ፕሮፌት ኤልያስ አበበ ይላል። አየሁትና በቃ ይሄ መዳኛዬ ነው ብዬ አመንኩ። እምነት ደግሞ ጥቂት እምነት ይላል ኢየሱስ እንኳን እና በቃ እኔ ጥቂት እምነት ነበረኝና በቃ ይሄ መዳኛዬ ነው፣ እዚህ የምድንበት ቦታ ነው ብዬ ገባው። ሐሙስ ዕለት ነው። ይገርማችኋል። ፕሮፌት አውጥቶ ጸለየልኝ፣ ንስሐ ገባሃልኝ። ያው ጌታን ተቀበልኩ ማለት ነው። ጌታን የተቀበልኩበት ቤተክርስቲያን ነው እና መጀመሪያ ገና ሲቀበል ጌታን ከልብ ተቀበል ዘንድ ጸልይልሃለሁ ነው ያለኝና በጣም በቃ ወደድኩት። ማለት ፕሮፌትንም ወደድኩት፣ ሁኔታውንም ወደድኩት እና ከልቤ ተቀበልኩ። ፕሮፌት ሁሌ ይጸልይልኛል። በጣም መልካም ሰው ነው፣ ጥሩ ሰው ነው፣ ይጸልይልኛል። አይዞ ሂሪያና በህይወት ውስጥ ታምራትን ታያለህ ይለኛል። በህይወት ውስጥ ጥሩ ነገር ታያለህ፣ ጥሩ ነገር አለ፣ ጥሩ ቪዥን አለ፣ አንተ ወደፊት ሚሊዮነር ትሆናለህ ይለኛል። ያበረታታኝ ነበር። ግን ይገርማችኋል፣ እውነትም እሱ እንዳለ የነቢያት ቃል ያው ስለሚፈጸም እግዚአብሔር ነው የምናገራቸው። እግዚአብሔር የተናገራቸውን ደግሞ ይናገሩናል። ፕሮፌት ኤልያስ አበበ እንደዛ ተናገረኝ። እኔም አሜን ብዬ ተቀበልኩ። ብዙ ነገር ታምራት በህይወት የሆነ ማለት ነው። እኔ ዛሬ እንደዚህ አገልጋይ ሆኜ እንዲያምሩብኝ እዚህ ፊት ለፊታችሁ እቀመጣለሁ ብዬ አስቤ ባላቅም ነበር። ለማሰብም ይከብዳል። የነበርኩበት ኬዝ በጣም ከባድ ስለነበረ ማለት ነው። እኔ የመጣሁት ከጦንቃይ ቤት ነው። አስቦ ከበሮ ሲመታ ነው የኖርኩት። እወጣለሁ የምትሉ አይነት አይደለም። ጌታ ስረዳኝ ያው በራሱ አቅም ማንም ጣልቃ ሳይገባ ጌታ ይዞኝ መጣ። እዚህ ቸርች ይሄን ቸርች ሰጠኝ፣ መሳያ ጎስፔል ኢንተርናሽናል ቸርች። እንደምታወቀው መሳያ ጎስፔል ኢንተርናሽናል ቸርች አያት አደባባይ ነው የሚገኘው እና ወደ ጣፎ መዞሪያ አማራ ባንክ ቤዝመንት ስር እንገኛለን። ይገርማቸዋል። በቃ እዚህ ቤተክርስቲያን ሰጠኝ፣ ይጸልይልኛል። ሁሌ ከኔ ጋር ይደክማል ፕሮፌት እና እኔ በቃ አይዞ ሂሪያና አንድ ቀን ታምራትን ተሰርቶ ታያለ ይለኛልና አገልጋይ ሆናለሁ ብዬ አላሰብኩም እውነት ለማውራት። ከዛ እዚች ቤተክርስቲያን ተማርኩ፣ የጥምቀት ትምህርት ተጠመቅኩ። ከዛ በኋላ በቃ እግዚአብሔርም የሰጠኝ ማይንድ አለ። ያው እግዚአብሔር የሰጠኝ ማይንድ ደግሞ አጋንንት ይቀማል እውነት ለማውራት። እኔ ተቀምቼ ነበርና እና እግዚአብሔር የሰጠኝን ማይንድ አጋንንት ታግሎ በአመታት ቀምቶኛል። ግን እግዚአብሔር በሰከንዳት የመለሰልኝ። አጋንንት ታግሎ የቀማኝን እሱ በሰከንዳት መለሰልኝ። እግዚአብሔር ስረዳኝ፣ ሁሌም የእግዚአብሔር ሰው ስለሚጸልይልኝ ብዙ ነገሮች እየተሳኩልኝ መጡ። በቃ አገልግሎትም ጀመርኩ። አገልግሎቱ ቤት መጥረግ አገልግሎት ማለት ያው መድረክ መያዝ ብቻ አይደለም፣ መዘመር ብቻ አይደለም፣ ማስተማር ብቻ አይደለም። ቤት መጥረግ፣ ወንበር ማስተካከል፣ መላክ ራሱ ባንክ ቤት መላክ አለ፣ ቤት መላክ አለ፣ እቃ ለመግዛት ሶፍት ለመግዛት መላክ አለ። እነዛን አገልግሎቶች ያስኮነ ከልቤ ነው በነገራቸው ላይ ለመታወቅ ወይ ደግሞ ደስ እንድላቸው ሳይሆን እኔ ጌታን ደስ እንድለው ነበር ሲያገለግል የነበረውና ጌታ ማይቶኝ በቃ ቤትም ተከራየልኝ። ፕሮፌት ውጣ ችግር የለውም ብሎ ቤት ተከራየልኝ። ከራሱ ሁሉ ነገር ምግብ ከራሱ ሁሉ ነገር ቻለኝ። ግን እኔ ደግሞ እንዲህ ብዬ ጸልይ ነበር፣ እግዚአብሔር ፕሮፌትን ያንተ ሰው ለምን ይጨነቃል? የእግዚአብሔር ሰው ለምን ይጨነቃል? እኔን ወይ እንድትባርከኝ እፈልጋለሁ ብዬ ጸልይ ነበርና የእግዚአብሔር ሰው ይጸልይልኛል ሁሌ።
በቃ አንድ ቀን እንዳጋጣሚ ሆኖ ከፕሮፌት ጋር ተደዋውለንና ራበኝ። ሰው ይራባል፣ ችግር የለውም። ከጌታ ጋር ሆነ ይራብ። እውነት ፊት ለፊት ላይ በቃ የሆነ ነገር አለ ማለት ነው ከራበ። እውነቴን እንምላቸውና እኔ በቃ የዛን ቀን በጣም ራበኝ። ቀኑን ሙሉ አልበላውም፣ ራበኝ። ደውዬ እንዳልጠይቀው የእግዚአብሔር ሰውን አላስጨንቅም ብዬ አሰብኩኝና በቃ እግዚአብሔር ያልኩ መጸለይ ጀመርኩ። እውነት ለማውራት በነገራችን ላይ ሊነጋጋ ሲል ይጨልማል። 11 ሰዓት የሚጨልመው ጨለማና 9 ሰዓት እኩል አይደለም። ይሄን እናውቃለን። እና በጣም የዛን ቀን ጨለመብኝ። በቃ በረሃብ በኩል መጣብኝ፣ በደካማ ጎን መጣብኝና እኔ በቃ እንደዚህ ያልኩ ኤልያስም ልክ እንደኔ ሰው ነበር አልኩ። ያዕቆብ ላይ ሲናገር ኤልያስም ልክ እንደኛ ሰው ነበርና ግን ምን አለ አጥብቆ ጸለየና 3 ዓመት ከ6 ወር ዝናብ ሳይዘንብ ጠብ ሳይል ምድሩ ደረቀ ይላል። እና አሁንም አጥብቆ ጸለየ ከ3 ዓመት ከ6 ወር በኋላ። ከዛስ ምን አለ ምንም የለም። ደግሞ አሁንም አጥብቆ ጸለየ ይላል። ከዛም ዝናብ ዘነበና ምድሪቷን ፍሬ ሰጠች ይላልና እኔም ያን ቃል እንዳጋጣሚ እግዚአብሔር ሰጠኝና አነበብኩና የኤልያስ አምላክ አንኩ የኤልሳ አምላክ የአብርሃም አምላክ እኔ አንተ ዛሬም አለ። ቢያንስ እኔ ተመርያለሁ፣ 17 ዓመት ተመርያለሁ፣ ኢንጂነሪንግ ጨርሻለሁ፣ ኢንጂነር ነኝ። ግን በቃ እግዚአብሔርን ብዬ አንተም ብዬ እዚህ ፊት ለፊት ሊሆን ብዬ እዚህ ቁጭ ብያለሁና የአብርሃም አምላክ እኔን ከጨለማ ያስመለጥከኝ አምላክ አንተ ዛሬም አለ፣ ትረዳኛለህ፣ እርግጠኛ ነኝ እኔ ያልኩና በቃ ቢያንስ ሌላ ነገር አልፈልግም። ቤት መኖሪያ ቤትና የምከፍለው የቤት ኪራይና ምግብ ብቻ ትንሽዬ በቀን አንዴም ቢሆን እንዴት ትነሳኛለህ ብዬ በቃ እውነት እግዚአብሔርን አልቅሼ ለመንኩት። ከልቤ ነው የለመንኩትና ፕሮፌት ደግሞ ሁሌ ይጸልይልኛል እንዳልኳቸው አይተኛም። ስለኔ ደስ ይላል። እኔን የነካኝ ሰው ደስ አይለውም። በቃ እግዚአብሔር የሚያሳየው ነገር አለ፣ ታምራትን ታያለህ ብሎኛልና ጌታ ይባርካቸውና ያው እኔንም ጌታ ይባርክ ብሎኝ ይገርማቸዋል። በቃ 11 ሰዓት ተኛው ቤቴ ጸልዬ ባለው ይሄን ብዬ ጸልዬ አንዱ ሰው አገልጋይ የሚመስል ሰው መጣና አንተ ልጅ ልክ የጽዮን ምርኮ እኔ ይሄን ቃል አንብቤ አላውቅም ነበር። ከዛ በኋላ ነው ፕሮፌትን ጠይቄ ሄጄ ቦታውን ያነበብኩት። ልክ የጽዮን ምርኮ ሲመለስ ሰዎች እሁን እንዳልመሰላቸው ያንተ ምርኮ ሲመለስ አያለው አለኝ። ይሄንን ቃል እኔ አላውቀውም ቦታውን። መዝሙር 126 መሆኑን የነገረኝ ማን ነው? ፕሮፌት ነው። ቆይቶ ጠይቄው ማለት የት ነው ብዬ እኔ የሰማሁት በድምጽ ነውና ተኝቼ ማለት ነው የተነገረኝ። ከዛ አሜን ብዬ ተቀበልኩና ተነስቶ ስነሳ ያው ትንሽ ግራም ስለገባኝ ረሃብም አለ ትንሽ። አንድ ቀን ብቻ የተፈተንኩት ይገርማቸዋል። ይሄን ሁሉ ጊዜ ቆይቼ ማለት ነው። እና ከዛ በንጋታው እዚህ ቸርች መጣው እንደበላ ሰው አምሮብኝ ነው የመጣ ደግሞ ጸልዬ ስለመጣው የዛን ቀን አምሮብኝ መጣው ከሌላ ቀን የተሻለ። እና በቃ ጌታ ስረዳኝ ለካ ማታ ስጸልይ በቃ እናት እየፈለገልኝ ነበር ጌታ። ከአያት ይሻላል ወይስ ከአራብሳ ወይስ ከዓለም ባንክ ከሜክሲኮ እያለ ነበርና ከዓለም ባንክ አገኘልኝና ይገርማቸዋል የጌታ ስራ። ከዓለም ባንክ አያት ማለት ክፍለ ሀገር ብሉት። ከዓለም ባንክ መታ አንዷ እናት ልጄ እኔ ወንድሜ መሰልከኝ አለችኝ። ጌታ ሞገስ ሰጠኝ። በቃ ወዝ በወዞኝ ነው የመጣሁት። ምንም እኮ ምግብ አልበላሁም፣ አንድ ቀን ሙሉ አልበላሁም፣ አድሬ ነው የመጣሁት። ይገርማቸዋል። ጌታ ግን አብልቶኛል። ለካ እሱ ቃሉን ስበላ ስላደርኩ ስለጸለይኩ በቃ ወዝ በወዞኝ ወንድሟ መሰልኳት። በቃ ጌታ አስመሰለኛ። ሞገስ የሚባል ነገር አለና ከላይ ነው ሞገስ። ደግሞ ሞገስ በልተህ አይመጣም፣ ሞገስ ቅባት ተቀብተህ አይመጣም፣ ሞገስ ወይ ልብስ ደህና ልብስ ሱፍ እንዳሁኑ ሱፍ ለብሰህ ምናምን አይመጣም። በእርግጥ መልበስ ጥሩ ነው። ከዛ የተሻለ ግን ዋናው ሱፍ እግዚአብሔር ነው። ያው ከላይ የመጣ ሞገስ በቃ ምንም ነገር ወንድም ያልሆነውን ወንድም ያስመስላል፣ እህት ያልሆነችውን እህት ያስመስላታል። በቃ ምስት ያልመሰለችውን ምስት ያስመስላል፣ ምስት ይመስለሻል ብሎ አንዱ ያገባታል እውነት ለማውራት። እና ይሄ ምንድነው? ሞገስ ነው፣ ከእግዚአብሔር ከላይ የመጣ ሞገስ ማለት ነው። እና ያን ሰጠኝ። ወንድሜ መሰልከኝ አለችኝ። ይሄንን መጸልዬ የመጣል አልኩና ይሄማ የፕሮፌት አምላክ ነው አልኩና በቃ ስረዳኝ ነው አልኩና እሺ አልኳት። 1000 ብር ሰጠችኝ። ከዛ በቃ እቤቴና ነገ አለችኝ። ዓለም ባንክ ሄድኩ። ሲሄድ ቤተ መንግስት ነው የገባሁት እውነት ለማውራት። በቃ ሐቁን ነው የማወራው እኔ። ቤተ መንግስት ነው የገባሁት ማለት ይቻላል። በቃ እንክብካቤ ጠለው። ከዛ በኋላ ወደደኝ። ልጄ ያለኝ ወንድሟን እኮ ነው የሚመስለው ጌታ። ወንድሟን አስመሰለኝ፣ ቀየረኝ በቃ መልኬን። እና ይገርማቸዋል። ያ የተቆሳቀለ ሰው እኔ ናሲ ውስጥ ብታዩኝ ማለት ነው ምን እንደሚመስል እንደው ይገርማቸው ነበር። አሁን ላይ ግን ታዩኛላችሁ አምሮብኝ ሞገስ ማለት ቆንጆ ነኝ ደግሞ በዛ ላይ ምንም በቃ ጌታ በደንብ ፈጥሮኛልም። አጋንንት ሊቀማኝ ነበረው መለሰው በሰከንድ። አመታትን የፈጀው አጋንንት እኔን ይሄን ለመቀማት ጌታ በሰከንድ መለሰልኝ። ይገርማቸዋል። በቃ እቺ ቤተክርስቲያን በጣም ጥሩ ነገር ያደረገችልኝ ማለት እኔ ይሄን አክል ብዬ ማውራት አልችልምና እዛ ሄጄ በቃ ወደዱኝ። አዝቤዛ በወዛደር ይዤ መጡ። ይገርማቸው በራይድ እስከ አያት መጣው። ሩቅ ስለሆነ በራይድ ነው ያመጣሁት። ከአያት ግን እውነቴን ነው ጌታ ምስክሬ ነው። በምዕላ አይቻልም። እውነት እላችኋለሁ። በቃ በእንትን አዝቤዛ በወዛደር ይዤ መጣውና በቃ እቤቴ ድረስ በወዛደር አስገቡ። አይወራም ከምተነተን ብዬ ነው ብዙ ስለሆነ ማለት ነው።
መኮሮኒ 10 ኪሎ በቀላሉ ስነግራችሁ መኮሮኒ 10 ኪሎ፣ ዱቄት 10 ኪሎ፣ ስኳር 5 ኪሎ፣ ፓስታ 10 ምናምን እያለ በቃ አይወራም። ከዛ በየሳምንቱ ደግሞ አንዳንድ ሺህ ብር ሲሄድ ኪስ ውስጥ አድርጉ። ልጄ የሚያስፈልግን ከፈለክ ውጪ ብላ ነው የተባልኩት። በነገራችን ላይ ሆቴልን መብላት ትችላለህ እኛን ከፍላለን ነው የተባልኩትና ይሄ ከየት ነው? ከጌታ ነው። ከሰው ዘንድ ነው እናውቃለን። ሰዎቹንም እናመሰግናቸዋለን። እኔ በነገራችን ላይ ውስጥ የገባች እናቴ አሁን እናቴ ነው የምላትና ይገርማቸዋል። እሱ ነው አባቴ ነው የምለው። ለምን ውስጥ የገባቻ ጌታ እንድንዋደድ ከ7000 ህዝብ አንዶቹን አመጣልኝ። አሁን 6999 ይቀሩኛል። ልክ ኤልያስን 7000 ህዝብ ያንተ የሆኑ ብቻ አሉ እንዳለ እኔንም ብሎኛል። እኔም ሰው ነኝ ልክ እንደ ኤልያስ እና በቃ ፕሮፌት አንተ ሂሪያን አይደለም እንደውም ስሜን ቀይራለሁ እስራኤል ነው ብሎኛል። እንደውም እስራኤልም ልትሉኝ ትችላላችሁና ይገርማችኋል። በቃ በጣም ተደሰትኩ። ፕሮፌት ጋር መጥቼ ሲነግረው በቃ ደስ አለው ውስጡ ረካ። እሱም ምስክርነት ነው ያው ምስክርነቱ ስመሰክርለት እጄ በጣም ደነገጠ። ደስ አለው። እንዴት እንደዚህ ያለ ጌታ እንደዚህ ያደረገ ምን አረግልኝ እኮ ስለምትጸልይልኝ ነው ስለምትወደኝ ነው ምናምን ነገር ተባረክ አልኩት። ብዙዎቹ ልክ እንደኔ ብዙዎቹ የተቸገሩ አሉ እና በዚህ ቤተክርስቲያን መጥቶ በቃ እንድድኑ ፈልጋለሁ አልኩት። እኔ ፕሮፌትን ራሱ ማለት ነው ብዙዎች እዚህ ቦታ መጥተው ብድኑ ደስ ይለኛል። ምክንያቱም እቺ ቤተክርስቲያን አሁን በዚህ ሰዓት ታምራትን እያደረገች ነው። እኔም መውሰድ ትችላላችሁ። ከጦንቃይ ቤት ወጥቶ ልክ ዳዊት ቀጥታ ከማረማ ቤት ወደ ቤተ መንግስት እንደገባ እኔ እኮ ማረማ ቤት ወሉት ጦንቆላ ከጦንቃይ ቤት ወጥቼ ቀጥታ መሳያ ቤተክርስቲያን ገባሁ። ቀጥታ መንግስተ ሰማያት የገባሁት ማለት ይቻላል። እኔ ምንድነው ልላችሁ የፈለኩት አገልግሎት ስታገለግሉ የትኛውም ቸርች ይሁን እኔ አሁን እዚህ መሳያ ጎስፔል ኢንተርናሽናል ቸርች ብቻ ነው እያልኩ አይደለም። የትኛውም ቸርች ደስተኛ ሆናችሁ አገልግሉ። ባላችሁበት ደስተኛ ከሆናችሁ አይመኑኝ ነገ ዘማሪም ናችሁ። ባላችሁበት ቤት በመጥረጉ ደስተኛ ከሆናችሁ ዘማሪ ትሆናላችሁ። ምናልባት ሰባኪ ትሆናላችሁ፣ ምናልባት ነብይ ትሆናላችሁ። ችግር የለውም። ምናልባትም በቃ ሌላ አገርም ልትሄዱ ትችላላችሁ። እግዚአብሔር የሚያየው ፍላጎት ነው። የምትሰሩትን ደስተኛ ሆናችሁ ስትሰሩ ነው ማለት ነው ሰክሰስፉል የምትሆኑት። እኔም በቅንነት ነበር ሲሰራ የነበረው በዚህ ቤተክርስቲያን ውስጥ አይከፋኝም። በነገራችሁ ላይ ያው እኔ ተምሬያለሁ እንደማንም ሰው እኔ ተምሬ እዚህ ቤት እጠርጋለሁ አላልኩም። ጌታ ፊት ለፊት ዝቅ ብዬ ቤት ጠርጌያለሁ። ጌታ ግን ይሄው ሰው እንድቆምልኝ ወንድሙ እስከመስላት ድረስ ታምራት አይደል ይሄ ታምራት ልክ ፕሮፌት እንደተናገረኝ በህይወቴ ውስጥ ታምራትን አየውላለሁ። እና በመጨረሻ እኔ መልእክት ልሰጣችሁ የምፈልገው እናንተም ያልዳናችሁ ሰዎችም የዳናችሁ ሰዎችም እኔ ባካ አድርጌያለሁ ድኜ ነበር ግን አሁን ባካ አድርጌያለሁ የምትሉትም ሰዎች እቺ ቤተክርስቲያን እቺ መሳያ ጎስፔል ኢንተርናሽናል ቸርች በአያት አደባባይ ጣፎ ሜጃ አማራ ባንክ ቤዝመንት ስር ትገኛለች። በየትኛውም አጋጣሚ በየትኛውም ሁኔታ በየትኛውም ህመም ውስጥ ያላችሁ እዚህ መታችሁ ትምህርት መማር ትችላላችሁ። የአገልግሎት ትምህርት መማር ትችላላችሁ። የተጠመቃችሁ ያልተጠመቃችሁ ደግሞ የጥምቀት ትምህርት መማር ትችላላችሁ። ከዛ መጠመቅ ትችላላችሁ። ልክ እንደኔ እዚህ አብረን እናገለግላለንም። ሌላ ዓለም ላይ ልታገለግሉ ትችላላችሁ። ይሄን እድል መጠቀም አለባችሁና እግዚአብሔር አምላክ ጌታ ኢየሱስ ይሄንን አድርጎልኛል ስል በቃ በመጨረሻ ሰላም ሁኑላችኋለሁ።